የቀይ ባህር ጉዳይ ለኢትዮጵያ የህልውና ጉዳይ ነው። ከውጭ ለትንታኔ ወደ መረጥንላችሁ ርዕሰ ጉዳይ ነው አሁን የምንሻገረው። ከዛ በፊት አጫጭር ጉዳዮችን ልንገራችሁ። የሩሲያ ዩክሬን ሶስተኛው ዙር ድርድር ከእስረኞች ልውውጥ በኋላ በኢስታንቡል የሚካሄድበት ቀን ይቆረጥለታል ተብሏል። የክሬምሊን ቃል አቀባይ ዲሚትሪ ፔስኮቭ ለጋዜጠኞች በሰጡት መግለጫ እስረኞችን ከተለዋወጥን በኋላ ሶስተኛው ዙር ድርድር የምናደርግበትን ዕለት እንወስናለን ብለዋል። ሩሲያና ዩክሬን ባለፈው የፈረንጆቹ ሰኔ 2 በኢስታንቡል ባካሄዱት ሁለተኛው ዙር ቀጥተኛ ድርድር እንግዲህ የሰብአዊ ስምምነት ላይ ለመስራት ተስማምተዋል። እስረኞችን መለዋወጥና ሌሎችም ስምምነቶች ተፈጻሚነት ካገኙ በኋላ ነው የሶስተኛው ዙር ድርድር ቀን መቁረጥ ያስችላል ያሉት ፔስኮቭ ሩሲያና ዩክሬን 1000 ታሳሪዎችን በ1000 ለመለዋወጥ እንዲሁም ደግሞ ታማሚና ከ25 ዓመት በታች የሆኑ አገልጋዮችን ለመለዋወጥ መስማማታቸው የሚታወስ ነው ብሏል አናዶሉ በዘገባው። በእስራኤልና ኢራን ግጭት የቻይና ተጽዕኖ ውስን እንደነበረ ተገልጿል። ቻይና እስራኤልና ኢራን የተኩስ አቁም እንዲያደርጉ ጥሪ ብታቀርብም ከዚህ ቀደም እንግዲህ በቀጠናው ከነበራት የማሸማገል ሚና አኳያ ተጽዕኖ ውስን እንደነበረ ነው ተንታኞች የገለጹት። የ12 ቀናቱ የእስራኤል ኢራን ግጭት እየተባባሰ መምጣቱን ተከትሎ ቻይና የቀጠናውን ቀውስ ለማርገብና ድምጽ ለመሆን ራሷን ወደ አሸማጋይነቱ ቦታ አምጥታለች። እስራኤል በኢራን ላይ ጥቃት በፈጸመችበት ማግስት እንግዲህ ምንም እንኳን የቻይና የውጭ ጉዳይ ሚኒስትር ዋንግ ዩ የእስራኤልን ድርጊት ዓለም አቀፉን ሕግ የጣሰ ሲሉ ቢያወግዙም ቤጂንግ ሁለቱንም ወገኖች በማነጋገር ለማሸማገል ያላትን አቋም ገልጻ ነበር። የቻይናው ፕሬዚዳንት ዢ ክስተቱን ተከትለው እንግዲህ ግጭቱ እንዳይባባስ ጥሪ አቅርበዋል። በተባበሩት መንግስታት የጸጥታው ምክር ቤትም ከሩሲያና ፓኪስታን ጋር በመሆን ያለምንም ቅድመ ሁኔታ የተኩስ አቁም እንዲደረግ ጥሪ ማቅረባቸው ይታወሳል። ምንም እንኳን ቤጂንግ በግጭቱ ጣልቃ ገብነት የሌለበት ፖሊሲዋን የጠበቀች ቢሆንም ይህ አቋሟ ግን በመካከለኛው ምስራቅ ከፍተኛ ተጽዕኖ የማሳደር ምኞቷን ከማሳደግ ይልቅ በአካባቢው ያላትን የአቅም ውስንነት አጉልቶ አሳይቷል ሲሉ ነው ተንታኞች መከራከራቸውን አልጀዚራ የዘገበው። የኢራን ሁለንተናዊ መሪ አያቶላህ አሊ ከኢራንና እስራኤል የተኩስ አቁም ስምምነት በኋላ ለመጀመሪያ ጊዜ ንግግር ማድረጋቸው እንዲሁ ተሰምቷል። አሜሪካ ዳግም በኢራን ላይ ጥቃት ካደረሰች የከፋ ምላሽ እንደሚሰጡም ነው የተናገሩት። በኳታር በሚገኘው የአሜሪካ የጦር ሰፈር ላይ የፈጸምነው ጥቃት ዋሽንግተን ዳግም ጥቃት ከሰነዘረች ልትጠብቀው የሚገባ ምሳሌ ነው ብለዋል። በቴሌቪዥን በሰጡት መግለጫ በኳታርና ኢራቅ የሚገኙ የአሜሪካ የጦር ሰፈሮች ላይም ኢራን ድብደባ መፈጸሟን እንዲሁ የሚታወስ ነው። የዋሽንግተን ታይምስ ዘገባ ነው ይሄንን ያለው። ወደ ትንታኔ ጉዳያችን ስናመራ በኢራን መንግስታዊ ለውጥ ለማምጣት ሀገራት ከምንጊዜውም በላይ ፍላጎታቸው ጨምሯል ተብሏል። በተለይ አሜሪካና አጋሮቿ ይህን ለማድረግ የኢራን ባለስልጣናትን መግደል እንደ አማራጭ የወሰዱት ነው። ከሰሞኑ እስራኤል አያቶላህን በመግደል ሌላ አዲስ ሰውን እዚያ ማስቀመጥ ለችግሮች መፍትሄ ነው ማለቷ ይታወሳል። ነገር ግን ሃይማኖታዊው መሪ ራሳቸውን ከጥቃት ሰውረው ነው የሚገኙት። እስካሁንም የት እንደሚኖሩ እንኳን ማወቅ ለነዚህ ሀገራት ራስ ምታት ሆኗል። እሳቸው ቆይተው በሚለቋቸው ተንቀሳቃሽ ምስሎች ሀገራቸው ከምንጊዜውም በላይ ጠንካራ እንደሆነች ይናገራሉ። አሁንም ከእስራኤል ጥቃት በኋላ ሀገራቱ ተኩስ አቁም ላይ ቢገኙም ሀሚኒ ዳግም ጥቃት ለመሰንዘር ካቀዳችሁ ቀድማችሁ በአካባቢያችን የሚገኙ የጦር ሰፈሮቻቸውን አስቡ ብለዋቸዋል። አሸብር ካሳውን በትንታኔው በውኑ የሀገራቱ ህልም ሊሳካ የሚችልበት እድል ምን ያህል ነው የሚለውን ሊነግረን እየጠበቀን ነው። የአስተዳደር ለውጥ ለኢራን ያን ያክል አዲስ ነገርን ላይፈጥር ይችላል። ነገር ግን ደግሞ ለውጭው አካል የሚሰጠው ትርጉም ከፍ ያለ ነው። አያቶላህ አሊ ሀሚኒ ለኢራን ብዙ አድርገዋል። እሳቸው ከመሪነትም በላይ ሀገራቸውን ጠቅመዋል ይባልላቸዋል። ሆኖም ብዙዎች እንደሚሉት ሀሚኒ ከውጭው ፖለቲካ ጋር ተቃርኖ አላቸው። በተለይ ምዕራቡ ክፍል በሀገራት የውስጥ ጉዳይ ለመግባት ምንም ያደርጋል። ራስን ከሚመጣው ጫና መጠበቅ ያካሄዳቸው አንዱ መለያ ነው። ኢራን ግን ከሁሉ በላይ ጫና ውስጥ እንድትወርቅ ያደረጓት እሳቸው ናቸው። ዓለም አቀፉ ማህበረሰብ ዛሬ ላይ ኢራንን የሚስላት እንደ አንድ ረባሽ ረፍት አልባ ሀገር ነው። ታዲያ ይህ ሊሆን የቻለበት ምክንያት በተለያዩ አጋጣሚዎች ሀገራት በሰጧት ስም እንደሆነ ግልጽ ነው። የኒውክሌር ጉዳይ ደግሞ ዋነኛውና ትልቁ ነው። ሀገሪቱ ከ2015 እንደ አውሮፓውያን አቆጣጠር ወዲህ ብዙ ጊዜ የዓለም መገናኛ ብዙሃን ወሬ ማድመቂያ ሆና ዘልቃለች። አያቶላህ ደግሞ የመጀመሪያው የዘገባዎች የፊት ገጽ ሲሆኑም ቆይተዋል። እሳቸው ግን ብዙ ለሚዲያዎች የቅርብ ሰው ናቸው ለማለት አያስደፍሩም። ያም ቢሆን ግን አጀንዳነታቸው እንደቀጠለ ነው። ከሰሞኑ የእስራኤል ጥቃት በኋላ እንኳ አደባባይ ወጥተው ለመናገር የቻሉት
2 ጊዜ ብቻ ነው። አሁን ዓለም ከሳቸው ጀርባ ቆሟል። አሜሪካን ብትሆን በዚያች ሀገር አዲስ አስተዳደር እንዲመጣ ፍላጎቷ ነው። እናም አያቶላህን ማሰናበት ቀዳሚ ጉዳዩ አድርጋ እየሰራች ትገኛለች። የእስራኤሉ መከላከያ ሚኒስትር እስራኤል ካትዝ አያቶላህን አስመልክተው ሲናገሩ እሳቸውን መግደል የችግሮች ሁሉ ማብቂያ ነው አሉ። ለዛ ሀገራቸው ማንንም ማስፈቀድ እንደማይገባትም አንስተዋል። ያ ማለት አሜሪካን ብትሆን የሰውየውን መሞት አጥብቃ ትፈልገዋለች ማለት ነው። ነገር ግን ሀሜኒ በብዙ ርቀት ነው የሚጠበቁት። መረጃዎች እንደሚነግሩን አያቶላህ አሊ ሀሜኒ ለቅርብ ሰዎቻቸው እንኳ የት እንደሚቀመጡ አይነገራቸውም። ተጠርጣሪዎች ግን መኖሪያቸው እጅጉን ስውር በሆነ ከመሬት በታች በተሰራላቸው መደበቂያ እንደሆነ ይነግሩናል። ለዛ ነው ከሰሞኑ በተለያዩ አጋጣሚዎች እስራኤል ኢላማ አድርጋ የሰነዘረቻቸው ጥቃቶች እሳቸውን ማግኘት ያልቻሉት። ሀሜኒ ከጥቃቱ ጋር በተገናኘ ትናንት መግለጫ ሰጥተዋል። እሳቸው አሜሪካዊቱን የሚያክል መሰረተ ልማቶችን ብታወድምብን የምትፈልገውን ግን ማግኘት አይቻላትም ብለዋል። ሀገሪቱም ሆነች ትራምፕ ከዚህ ረብሻ መፍጠር ጉዟቸው የሚያተርፉት አንዳችም ነገር አይኖርም። እነሱ ግን ይናገራሉ። ኢራን ከዚህ በኋላ ማንሰራራት አትችልም። የትራምፕ ከሳቸው የምርጫ ቀስቀሳ የተቀዳውና ሜክ ኢራን ግሬት አጌንም ቢሆን እሳቤው እሳቸውን በማስወገድ የሚፈለገውን አካል እዚያ ማስቀመጥ የሚለውን ይተካል። የዋሽንግተኑ መከላከያ ሚኒስትር ፔቴክስ ከዓመታት በኋላ በኢራን የአቶሚክ ጦር መሳሪያ ማብለያ ስፍራዎች ላይ ከፍተኛ ውድመት ደርሷል፣ ይህም ለውጥ ፈጣሪ ተልዕኮ ነው ሲሉ ተደምጠዋል። ሀሜኒ ግን በቀጣይ አሜሪካም ሆነች ተባባሪዎቿ በሀገራቸው ላይ ጥቃት ለማድረስ ሲያስቡ በመካከለኛው ምስራቅ አካባቢዎች የሚገኙ ጦር ሰፈሮቻቸውን ማሰብ ይጠበቅባቸዋል በማለት አስጠንቅቀዋል። ይህ ከሰሞኑ የአሜሪካ የኳታር ጦር ሰፈር ጥቃት ጋር የሚገናኝ ነው። ዋሽንግተን ተጨማሪ ውድመት በቴህራን ላይ ለማድረስ ካሰበችም በዚያ አካባቢ ወደሚገኙ ጦር መንደሮቿ ሚሳኤል ለመላክ እንገደዳለን ሀሜኒ ይቀጥላሉ። ሲቢኤስ ከነጩ ቤት አገኘው ባለው መረጃ ደግሞ የአሜሪካ ባለስልጣናት ኢራንን ዳግም ወደ ድርድር ለመመለስ ሀሳብ አላቸው። ይህ መቼና እንዴት ሊሆን እንደታሰበ ባይታወቅም ሰዎቹ የትራምፕን የይሁንታ ቃል እየተጠባበቁ ነው። በምላሹም የቴህራንን የኒውክሌር ኃይል ሀገሪቱ ለበጎ ዓላማ የምትጠቀምበት ከሆነ ድጋፍ ለማድረግ አሜሪካ ቁርጠኛ ነች። ሆኖም የኢራን ውጭ ጉዳይ ሚኒስትር በምላሻቸው እስካሁን ሀገራቸው ከአሜሪካ ጋር ንግግር ለማድረግ እቅዱ እንደሌላት ተናግረዋል። ከዚህ ቀደም የቴህራን ሰዎች ኒውክሌርን ለኃይል ማግኛ አማራጭነት ብቻ ለመጠቀም እየሰሩ እንደሚገኙ ሲናገሩ ነበር። እስራኤል ግን ነገሩ የውስጥ ሴራን መሸፈኛ መንገድ ነው በማለት ሀሳቡን ውድቅ አድርጋለች። የሶስቱ ኢነርጂ ስፍራዎች የአየር ላይ ድብደባም መነሻ ይህ ነው። በተለይ ፎርዶና ናታንዝ የተባሉት የኢራን አቶሚክ ሰፈሮች በአሜሪካ ጥቃት እንዳልነበሩ መሆን ኢራንን ብዙ እንድታስብ ሳያደርጋት አልቀረም። ቢቢሲ ዛሬ ባወጣው አንድ መረጃ ግን ኢራን ቀድሞውንም ቢሆን እነዚያ ስፍራዎች በጠላት የሚታወቁ ናቸውና የመጨረሻውን የኒውክሌር መሳሪያ ውጤት ወደ ሌላ ስፍራ ሳታዘዋውረው አትቀርም፣ የአያቶላህ መገኛም እዚያ ሊሆን ይችላል ብሏል። ይህን የዓለም አቀፍ አቶሚክ ጦር መሳሪያ ተቆጣጣሪ ተቋም በተባበሩት መንግስታት ድርጅት ባለፈው ሮብ በጥርጣሬ መልክ ያወጣው መረጃ ነው። ተቋሙ ከዚህ ቀደም ቴህራን ኒውክሌር እያብላላች ነው ለሚለው ወቀሳ በቂ ማስረጃ ማግኘት አልቻልኩም ማለቱ ይታወሳል። አሁን ደግሞ ሌላ መልክን በመለወጥ ሀገሪቱ የመሳሪያውን ንጥረ ነገር ቀድማ ሌላ ስፍራ ሳትደብቀው አልቀረችም የሚልን ሀሳብ ሰጥቷል። ከጦርነቱ ማግስት ጀምሮ በዝምታ ውስጥ የቆዩት የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በበኩላቸው ኢራን በእውኑ ይህን አድርጋ ከሆነ ለተጨማሪ ውድመት ራሷን ታዘጋጅ ሲሉ ዝተዋል። እዚህም ከአሜሪካ አረንጓዴ መብራት አግኝተናል ነው ያሉት። አሁን ሀገራቱ የተኩስ አቁም ስምምነት ላይ ደርሰዋል። ነገር ግን ውላቸውን ቀደው ዳግም ወደ መሳሪያ መወራወር እንደማይመለሱ ማረጋገጫ የለም። ሁለቱም በያሉበት ቃላትን መለዋወጣቸው ደግሞ እንደቀጠለ ነው። የአሜሪካም ሆነች የተባባሪዎቿ በኢራን አዲስ ነገርን የማምጣት ህልምም እንደቀጠለ ነው። ይህ ታዲያ በሀገሪቱ ሁሉንም መዋቅሮች የሚነካ መሆኑ ምናልባትም በኢራን በኩል አያቶላህን እንዳያጡ ስጋት አለባቸው።